ዘመነ ካሴ ፋኖ መሪው ዘመነ ካሴ በበራ አቆራርጦ ኤርትራ መክረሙን መረጃዎች ወጥቷል። ይሄ መግለጫ በሚሰጥበት ሰዓት የፕሬዝዳንት ኢሳያስ መግለጫ በሚሰጥበት ሰዓት ላይ ኤርትራ አስመራ እንደነበረ መረጃዎች ወጥቷል። ጀዋር ታውቀዋለህ፣ ከመንግስት ጋር ቁርቋሶ ገብቷል። ፖለቲካሊ አይ ቲንክ በጣም ተሰሚነቱ በጣም ተቀዛቅዟል። እንደውም ጀዋር ከብሔር ፖለቲካ ካምፕ ወጥቶ የኢትዮጵያ አክቲቪስት አይነት ነገር ጨዋታም እየተጫወተ ነው። እንደውም አሁን ፌስቡክ ላይ ስመለከት በእኔ ጉዳይ ያሰባችሁ የኢትዮጵያ ወገኖች ምናምን ብሎ መረጃውን በጣም ለጥጦት ለመላው ኢትዮጵያ ሕዝብ መልዕክቱን ያሳለፈው ነገር አለ። እንዳልከው ታሰረ አልታሰረ የሚለው ነገር ብቻ ሳይሆን እኔ አሁን ኤርሚያስ ታርጌት የመታ ይመስለኛል። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ከወደ አስመራ አዲስ መረጃ የፋኖ መሪው ዘመነ ካሴ በአስመራ ቆይታ አድርጎ በዚህ 2 ሳምንት ውስጥ ወደ ኢትዮጵያ ለመመለስ ዝግጅት ላይ መሆኑን ምንጮች ገልጾልናል። ይህን ይዘናል። በሁለተኝነት መከላከያ ለመጀመሪያ ጊዜ በስህተት የተመቱትን በድሮን ጥቃት የተጎዱትን ሰዎችን አስመልክቶ መግለጫ አውጥቷል። የድሮን ጥቃቱ የት ነው፣ እንዴት ነው ስህተቱ የተፈጸመ የሚለው ነገር በስፋት ይዘናል። በሶስተኝነት ፖለቲከኛ ጀዋር መሐመድና ኤርሚያስ ለገሰ መካከል የተነሳው ውዝግብ ጉዳይ ወደ ፍርድ ቤት ሊሄድ ነው። ጀዋር እወቁልኝ፣ ጠበቃዬን አማክሬ ካብሬያቸው ከምሰራው ተቋማቶች ጋር ተነጋግሬ ጉዳዩን ወደ ፍርድ ቤት እወስዳለሁ ሲል ሐሳቡን ገልጿል። ጀዋርና ኤርሚያስ መካከል ምን ተፈጠረ? ድብቁ አጀንዳ ምንድነው ብሎ በስፋት እንድበታለን። እንደ መውጫችን ትራምፕ አዲስ ሐሳብ ይዞ መጥተዋል። ኢትዮጵያንና ግብፅን አደራድራለሁ፣ ኢትዮጵያ የኤሌክትሪክ ኃይልን እንድትማመንጨት እንድችል እንደዚሁም ደግሞ በድርቅ ጊዜ ውሃ እንድትለቅ አስገዳጅ የሆነ ድርድር አካሂዳለሁ ሲሉ ትራምፕ ከወደ አሜሪካ ተናግረዋል። ጠቅላይ ሚኒስቴሩም አዲስ ነገር ፍንጭ ሰጥተዋል። ምንድነው የፍንጭ የሚለውን ጉዳይ በስፋት እንድበታለን። ውድ አድማጭ ተመልካቾቻችን ይህ ፕሮግራም ለሌሎችም ተደራሽ እንዲሆን ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉ። እንደዚሁም ላይክ፣ ሼር አድርጉ። ለሚቀጥሉት 30 ደቂቃዎች እኔና ባልደረባይ ደረጀ መር ከእናንተ ጋር እንቆያለን። እስከ ዝግጅታችን ፍጻሜ ከኛ ጋር ቆዩ። ደሬ እንኳን በሰላም መጣ። እንኳን ተገናኘን አማን። መልካም። እንግዲህ መግቢያ ላይ ያስቀመጥኩት ከበድ ያሉ ጉዳዮች አሉ። እንግዲህ በቅርብ ጊዜ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሰጡ መግለጫ ላይ ከአገራቸው ሚዲያ ጋር በሰጡት እንትን ላይ ኢትዮጵያ ውስጥ በቂው ጦርነት አለ፣ ኢትዮጵያ ወደ ኤርትራ የምትመጣበት ምንም አይነት ግራውንድ የለም የሚል ሀሳብ አቅርቦ ነበረ። በቂ ጦርነት አለ ሲሉ ይህን እንደ ተንታኙ ብዙ ተንታኞች ምንድነው ያሉት? ኦኬ ኤርትራ በውክልና ጦርነት ኢትዮጵያ ውስጥ ጦርነት እያካሄደ ስለሆነ ከፋኖ ጋራ እንደዚሁም ከሸኔ ጋራ እንደዚሁም ከዋድ ጋራ ስራውን እየሰራች ነው የሚል ትንተናዎች ወጡ ነበር። አንድ በለልኝ። ሁለተኛ ፌደራል ፖሊስ በርካታ ተኳሽን ይያሉ የሚል መግለጫ አውጥቶ ነበር። እንግዲህ ዛሬ ደግሞ ኢትዮ ውይይት እጅ የገባ መረጃ ደግሞ ምንድነው? ዘመነ ካሴ ፋኖ መሪው ዘመነ ካሴ በበራ አቆራርጦ ኤርትራ መክረሙን መረጃዎች ወጥተዋል። ይሄ መግለጫ በሚሰጥበት ሰዓት የፕሬዝዳንት ኢሳያስ መግለጫ በሚሰጥበት ሰዓት ላይ ኤርትራ አስመራ እንደነበረ መረጃዎች ወጥተዋል። እሱ ብቻ አይደለም፣ ሌሎችንም እንዳው ምን ያህል ታማኝነት አለው ማለት ስለሚከብድ እንጂ ድሮን ጣይ ትሬኒንግም በኮሎኔል ፍጹም የቀድሞ ኮሎኔል ፍጹም አሁን የጀነራል ፍጹም በሚባል ሰውዬ አማካይነት ተሰብስቦ ከፋኖ ውስጥ ትሬኒንግ ሲሰጥ ነበረ የሚልም ደግሞ ሌላ መረጃም አለ። እንዳው ይሄ ከሰሞኑ ከጥይቱ መምጣት ጋር አንድ እሱ ያዝልኝ። ሁለተኛ ሰሞኑን የፋኖ መሪዎች አፋባና አፋድ ልዩነታችን ትተናል፣ እመኑን አንድ መሆናችን ነው ብለዋል። እመኑን ነው ያሉት። ችግር የለውም አልቋሉ ነገር አሉ። እንዴት ሊያልቅ ቻለ? እነዚህ ኃይሎች የአይዲዮሎጂ ልዩነት አላቸው። አማራ የሚለውና አማራ ኢትዮጵያ የሚል ልዩነት ከፍተኛ አለ። ከዛ በላይ ደግሞ
የስልጣን ጥም አለ። ሁለተኛ መሆን አይፈልጉም። ዘመኔም ሁለተኛ መሆን አይፈልግም። እስክንድርም ሁለተኛ መሆን አይፈልግም። ምን አዲስ ነገር ተፈጥሮ ነው አሁን እመኑን ሰሞኑን ዲክሌር እናደርጋለን የሚል ነገር ያወጁት የሚሉ ሰዎች አሉ። ይህንን ጉዳይ የዘመኔ አስመራ መቆየት ጉዳይ ጋር ተያይዞ ሻዕቢያ ኢትዮጵያ የቀይ ባህርን ጉዳይ ገፍታ ወደ ጦርነት ልትወስደው መሆኑን ስላወቀ ምናልባት እነዚህ ፋኖችን አንድ እንዲሆኑ የሰራበት ሂደት ይኖር ይሆን ወይ የሚል ትንተና ግምትን እንድንተነትንም ሊጋብዘን ይችላል። እንዳው የዘመኔን አስመራ መቆየቱና ጉዳዩን ጨርሶ በቅርብ ቀናት አሁን ወደ ኢትዮጵያ ለመመለስ መኪናዎች ሁሉ አሬንጅ እንደሆኑለት ነው መረጃዎች የደረሱ ነገር ማለት ነው። እንዳው እንዴት አየህ ጉዳይ? እሺ፣ አመሰግናለሁ አማን። ከዚህ ቀደም በሻዕቢያና በፋኖ ህወሓት መካከል ያለውን ጥምረት በመላምት ደረጃ ይተነተን ነበረ። በተለይ በሻዕቢያና በቲፒኤልኤፍ በፋኖ መካከል ያለው ግንኙነት በጣም ብዙ ውስብስብ ዶቶች መገጣጠም ስላለባቸው ከዛ ይልቅ ሻዕቢያና ፋኖ የኔትወርክ ሊፈጥሩ ይችላሉ። እንደውም ምልክቶችም ነበሩ። ከዚህ ቀደም የአፋድ ተወካዩ ስልኩ ተጠልፎ ኦፊስ ለመክፈት ወደ አስመራ እንደሄደና ኦፊስ ለመክፈት እዛ አካባቢ እየተንቀሳቀሰ እንደሆነ ከእስክንድር ጋር የነበረውን ቃለ ምልልስ ዋቢ ተደርጎ ሲነገር ነበረ እና ከሻዕቢያና ፋኖ በጣም ሎጂካል ሊሆን ይችላል ጥምረቱ። አንደኛ ሻዕቢያ በጣም የታወቀ ነው። ይሄ ትራፊኪንግ አርም ትራፊኪንግ የሚባል ነገር አለ እና ልክ እንደ ሂውማን ትራፊኪንግ የመሳሪያ ትራፊኪንግ ላይ በጣም የታወቀ ነው። አሁን ሀውቲ ላይ ትልቅ ስራ እየሰራ ነው እና ኢትዮጵያ ውስጥ ያለውንም ግጭት በዛ መልኩ ማድረጉ የማይቀር ነው። ከዛ ባሻገር ደግሞ ኢትዮጵያ ውስጥ ያለውን ግጭት የበለጠ በማባባስ ኢትዮጵያ መንግስትና በኤርትራ መካከል ያለውን ግጭት እዛው ኮንቴን በማድረግ ማለት ግጭቱን እዛው ቤት ድረስ በማምጣት እሱ ጋር እንዳትመጣ የሚያደርግበት ሁኔታ ከፍተኛ እንደሆነ የታወቀ ነው እና ይሄ መረጃ አሁን ያልከው መረጃ በትክክል ፕራክቲካሊ በጣም ኢምፔሪካል ሆኖ በጣም ትክክለኛ መረጃ ሆኖ ከወጣ ከዚህ ቀደም የነበረውን ጥርጣሬ ስጋ እንዲለብስ ያደርገዋል ማለት ነው። አንዴ ነው። ሁለተኛ በጣም ትኩረትን የሳበው የድሮን አተኳኮስ ከፋኖ ታጣቂዎች ተመልምሎ ኢቨን ስልጠና እየሰጠ ነው ሻዕቢያ የሚል ነገር፣ ይሄ በጣም ጆሮ ጭው የሚያደርግ ነገር ነው። ልክ እንደ ሀውቲ ፋኖ ድሮን ሊታጠቅ ነው ወይ? ያ ድሮን መታጠቅ ደግሞ ኢትዮጵያ ውስጥ ያለውን ግጭት የበለጠ በጣም ውስብስብ ያደርገዋል። ከኢትዮጵያ መንግስት ጋር ያለው መገዳደር እንደውም የበለጠ ከፍተኛ አድርጎ አሸናፊና ተሸናፊ የሌለበት ዝም ብለን የምንራኩትበት አይነት የፖለቲካ አውድ ውስጥ እንገባለን የሚል ስጋት አለ ማለት ነው። ሁለተኛ ሶስተኛ የውህደቱን ነገር አንስተሃል። እኔ አፋድ የተባለው አደረጃጀት እንግዲህ ብዙ አመራሮቹ ወደ ፌዴራል መንግስቱ እየሄዱ ነው። አፋድ የሚለው አደረጃጀት በራሱ እንደ አደረጃጀት ትልቅ ጥያቄ ምልክት ውስጥ የገባ ነው። ሸዋ አካባቢ ያለው የእነ እስክንድር አካባቢ ነው እንግዲህ ጥንካሬ ያለው። እስክንድር ስትመለከተው በአደባባይ የሚናገረው ከብልጽግና ጋር በብልጽግና መቃብር ላይ ነው የምነጋገረው የሚል ነገር ነው እንግዲህ የሚናገረው በአደባባይ ማለት ነው። እና ከአፋድ ውስጥ አይ ቲንክ ፕሮ ብልጽግናና ከብልጽግና ጋር አልገባም የሚል ሌላ የአፋድ አንጃ የተፈጠረ ይመስላል። ምክንያቱም ብዙ የአፋድ አመራሮች ወደ ብልጽግና ወይም ወደ ፌዴራል መንግስቱ እየገቡ ስለሆነ ማለት ነው። ስለዚህ ፍንካቹ የቀረው ፍንካች የነ እስክንድር ፍንካች ከአፋባ ጋር እዋሃዳለው የሚለው ነገር አሁን ጎልቶ ለምን መድረኩን ሞላው የሚለው ነገር በብዙ መልኩ መተንተን ይቻላል። አንደኛው አፋድ ጭራሽ ወደ አፋባ አይገባም፣ ወደ እነ ዘመነ ካምፕ ሊገባ የሚችልበት ሁኔታ በጣም ስስ ነው የሚል አለ። ምክንያቱም የነ እስክንድር የፖለቲካ አደረጃጀት ከአይዲዮሎጂ ብቻ ሳይሆን ኢቭን ከስልጣን ሽኩቻ ፐርስፔክቲቭ ከጎጃም ተባሮ ነው እንግዲህ እስክንድር ወደ ሸዋ የመጣውና ብዙ እርስ በርስ የሚቆራቁሱበት ነገር ሁኔታ አለ። ስለዚህ ወደ እስክንድር ወደዛ ካምፕ የሚገባበት ሁኔታ በጣም ስስ ነው የሚል ነገር ነው። ኢቭን ከወሎ ከነምሬ አደረጃጀት ራሱ የነ እስክንድርን አደረጃጀት ሲወቅሱ ነበረ። በኢትዮጵያዊነት ካምፕ የአማራን ጥቅም ኢንተረስት አሳልፎ የሚሰጥ አደገኛ አደረጃጀት ነው ብለው ሲወቅሱት ነበረ የነ እስክንድርን ማለት ነው። እና ከዚህ አንጻር ከፖለቲካ አቋም አንጻር ከግለሰብ ኦሪንቴሽን አንጻር ከስልጣን መቀናቀን አንጻር የነ እስክንድር ካምፕ ከአፋባ ጋር የሚገናኝበት ሁኔታ በጣም ስስ ነው። ከዛ ይልቅ አፋባ በራሱ ከአራቱም ድርጅት ምንድን ነው ወሎ፣ ጎጃም፣ ጎንደር ያሉት እንደ ድርጅት ይፋ ልንሆን ነው የሚል ነገር ሚዲያውን ሲሞላው ሰምቻለሁ። አይ እንደ መሰለ አሁን ሰሞኑን የነሱ ደጋፊ ሚዲያዎች አካባቢ ላይ ያለውን ንግግር ብሰማ በጣም ዝም ብሎ ሰሞኑን ይሆናል ከሚለው ዘለለ ያውኑ ቁርጥ ነው አልቋል ቀኑ የውህደቱ ጉዳይ
ዲክሌር ልናረግ ነው የሚል ነገር በስፋት እየተሰማ ነው ያለው። እኔ አሁን እቺን ነገር ያየዋት ሻቢያ አካባቢ ጫውታው ያለው ሻቢያ ጋር ነው ባይዘው። አሁን እንግዲህ ማመን ያለበት ሰው ማመን ነው ያለበት። ፋኖ የሚዘወረው በሻቢያ መሆኑን እኔ አሁን እዚህ ጋር ለመረጃ መንግስት ማወቅም ስላለበት አንዳንድ መረጃዎችን ደግሞ መያዝም ስላለብን ጉዳዩን በምን ደረጃ መያዝ ስላለብን ስም ሁሉ መጥራት ይቻላል። ይሄንን ትሬኒንግ ሄዶ የሚወስዱትና በቅርብ ጊዜ ትልቅ ዘመኔ መሄድ ጋር ተከትሎ ከየጎንደር አካባቢ ከወሎ አካባቢ ከሸዋ አካባቢ ተጠራርቶ የሄዱትና እዛ በጀነራል ፍጹም በኩል የአንድ ቀን ስብሰባ ተደርጎላቸው አቅጣጫ የተሰጣቸው ሰዎች ማለት ነው። ይሄ ከዚህ አቅጣጫ በኋላ ነገሩ አልቋል። እመኑን የአሁኑ ግልጽ ነው፣ የአሁኑ ምንም የሚያሻማ ነገር የለም የሚል ድምፅ በጣም እየበረከተ ነው ያለው። ዊዝን አፋባ መስለኝ ግን አይደለም አፋባና አፋድ መካከል በቃ አሁን አንድ ድርጅት ልንወልድ ነው፣ አንድ መሪ ልንመርጥ ነው የሚል ነገር ነው በስፋት እየተሰማ ያለው። ምናልባት እኔ አሁን ጠረጠርኩ ነገር ምንድን ነው ይሄ የቀይ ባህሩ ጉዳይ ጠቅላዩ አሁን ትላንትና የተናገሩት ነገር አለ። ክቡር ጠቅላይ ሚኒስቴሩ ማለት ነው ምንድን ነው ያሉት? መጣላት ካለብን ለቀይ ባህር እንጣላለን፣ መሞት ካለብን ለቀይ ባህር እንሞታለን የሚል ነገር ነው ያስቀመጡት። ኢትዮጵያ ለራሷ ብሔራዊ ጥቅም የተፈጠረውን ይሄ ፖለቲካ በዓለም ላይ የተፈጠረ የፖለቲካ ቦጭቦጭ በዛ ውስጥ የኢትዮጵያን ጥቅም ይዘን እንወጣለን የሚል ነገር አስቀመጡት። ለቀይ ባህር ደግሞ ማንኛውንም መስዋዕት ብትጣሉ እንኳን ሌሎችንም ቢሆን ለቀይ ባህር ስትሉ ተጣሉ ማለት እኛ እንጣላለን ማለት ነው ለቀይ ባህር ማለት። ይሄ ማለት ሻቢያን ቀኑ ቁርጥ ስለሆነበት ዘምተን የምንሄድበት ሰዓት እዛ እንዳንሄድ እዚህ ሆልዲንግ ስትራቴጂ ማለት ነው። ይሄ የተበታተነ ፋኖ አንድ መሪ ያላገኘ በተለያየ ድርጅት እርስ በርስም ሲዋጉ ነበር አፋባና አፋድ የሚባሉት ማለት ነው። ከእንደዚህ አይነት ነገር ወጥቶ በደንብ መንግስትን ቀስቶ እንዲይዙለት ያንን ልዩነቶቹን አጥቦ ወደ አንድ መሪ እንዲመጡ አድርጓቸው ይሆን ወይ? መቼም ዘመኔ ጥይትን ሊቀበል ብቻ አይመስለኝም የሚሄዱ አስመራ የሆነ ቢግ ኢሹ ነበረ። ኢሳያስም ከዛ ስብሰባ በኋላ ነው ወጥቶ መግለጫ የሰጠው ባለኝ መረጃ ማለት ነው። ስለዚህ ያ የፋኖ አንድ መሆን ራሱ ከወደ አስመራ የተሰራ ነገር ይሆን ወይ የሚል ጥርጣሬ እንዲኖረኝም አድርገዋል። ጥሩ ስፔኩሌሽን ነው። አንድ ሲናሪዮ ነው አሁን ያስቀመጠው። ይሄ ሲናሪዮ ራሱ የሚያሳየው ምንድን ነው እንዳልከው ፕሮክሲ ዋር ውስጥ እኮ ገብተናል አይደል? የውክልና ጦር ውስጥ ገብተናል እኮ አለ እኮ እሱን እኮ ያው ፕሬዝዳንት ኢሳያስ እኮ አመልጦት እኮ ኢትዮጵያ በቂ ጦርነት እኮ አለ ለምንኛ ጋር ይመጣሉ ማለት እኮ ጀስት እዛው በውንት ተዋጋን እኮ ነው እኮ አይን ነገር ነው የተባለ ያለው። እንደውም ከኢትዮጵያ መንግስት አሁን ትንሽ አይ ቲንክ ጥረቱ በደንብ በጋር ታየ እንጂ አሁን የኤርትራን የሚቃወሙ ኃይሎችን የበለጠ ሎጂስቲክ አቅርበህ በደንብ አጠናክረህ አቅም አገንብተህ ግጭቱን እዛው ወደ ኤርትራ ስፖንሰር የማድረግ ኤክስፖርት የማድረግ ስራ በደንብ አልተሰራም የሚል ነገር ነው። አሁን እንደውም ትንሽ በርታ እያሉ ነው። ጥምረትን ፈጥረዋል እነዛ የአፋር ኃይሎች ማለት ነው። ያን ነው። ሁለተኛ ነገር ምንድነው በኢትዮጵያ በኩል አሁን የሚደረገውን አይተህ ከሆነ በዛኛው በኩል ካውንተሩን ፕሮፓጋንዳ የሚሰሩት በጣም ስትሮንግ የሆነ ነገር ነው። አሁን ያለውን ነገር ራሱ ካፒታላይዝድ አድርጎ ይሄ የሻቢያ ተላላኪ መሆን የአማራን ብሔራዊ ጥቅም ያስከብራል ወይስ አያስከብርም? ከሻቢያ ጋር የሚደረገው ከሻቢያ የሚወስዱት አጀንዳ ያቃሉ የአማራ ህዝብ ያቃሉ የታች ያለው ሰራዊት የሚሆን መስራት አይችልም። ብልጽግና ጋር ያለው አክቲቪስቱ ማለት አንዳንዶቹ ባይዘው እንደዚህ ኮምፕሌክሲቲን በደንብ የሚገባቸውም አይመስለኝም። ጥቂቶች ናቸው በጣም ክሪቲካል ነገሮቹን በደንብ አድርጎ የሚያውቁ። በዛኛው በኩል ያለው ግን እንዴት አድርጎ እንደሚያንበለብለው አይታል አይደል? እዛ በጣም አቅም አላቸው። ይሄንን ራሱ በደንብ አድርጎ ካፒታላይዝ አድርጎ አሁን ለምሳሌ እኔ የሚያሳስበኝ ዘመኔ ራሱ ከዛ ወደዚህ ሲመጣ እንዴት ነው ሊመጣ የሚችለው? መንግስት እጅ ውስጥ ሊገባ ይችላል ወይስ አይችልም የሚለውን ነገር መታሰብ ነው ያለበት። እሱን ሆልድ አድርጎ ከሰራዊቱ ለይቶ እዛው ማስቀረት ይችላል ወይ መንግስት? አሁን መረጃዎችን በመጠቀም ማለት ነው። እንዴት ነው በዚህ ሂደት ውስጥ ደግሞ እሱ ላይ ህይወትን ሊያጠፋ ይችላል ወይ? ይሄ አንድ ከሆኑስ ምን አይነት አደጋ ሊፈጥሩ የሚችሉት የመንግስትም ስልጣን ላይ ጉዳዮች ሁሉ ነገር የኢትዮጵያን ጉዳይ ሁሉ ለሻቢያ አሳልፎ መስጠት። እንግዲህ አደበልብላ አንድ ድርጅት ከሰራች ሻቢያ ቀጥሎ ሻቢያ የሻቢያ እጅ ስራ ከሆነ የሚደረጉ ነገሮች ሁሉ የሻቢያን ብሔራዊ ጥቅም ነው የሚያስከብረው ነገር። ይሄ ሁሉ መታሰብና በዚህ ጉዳይ ላይ ሰፋፊ ፕሮግራሞች መሰራት መቻል አለባቸው የሚል ነገር ነው ያለን። ወደ ሁለተኛው አጀንዳ እንግዲህ ቢቢሲ ይዞት የወጣው መረጃ ነው። ትንሽ ጆሮን ጭው የሚያደርግ ነገር ነው። የሚሊሻ እንግዲህ ከመንግስት ወገን ሆነው ፋኖን የሚታገሉት የሚሊሻዎች ወደ 36 ይጠጋሉ። ሳላ ሰየምት የሚባል ወረዳ ነው ዋግምራ አካባቢ
ዋግምራ ውስጥ ማለት ነው ልዩ ዞን ነው በአማራ ክልል ውስጥ እዛ ውስጥ ሚሊሻዎቹ ወደ 36 የሚጠጉት በተሳሳተ የድሮን ጥቃት ጭዳ ሆነዋል ነው የሚለው። እነዚህ 36ቶቹ ቀጥታ ከፋኖ ጋር ለመታገል ዝግጁነት ላይ ነበሩ። ዝግጅት እያደረጉ ነበረ። ወደ ትጥቅ ትግል ከመሄዳቸው በፊት የድሮኑ የመጀመሪያ አሰስና በሁለተኛው ዙር ጥቃት ፈጽሞባቸው በሙሉ አልቀዋል። ይሄ ነገር መከላከያ ማምኗል፣ በስተት ነው ብሏል። አይ ቲንክ ምናልባት እዛ አካባቢ ያለው ግጭት እንግዲህ እንደዚህ አይነት ጥቃት በሚፈጸምበት ጊዜ በቀላሉ መንግስት ለትችት ያጋልጣል። አንደኛ እንግዲህ ድሮን ታውቀዋለህ፣ አስተኳሽ አለው አይደለ? ድሮን ብዙ ጊዜ አስተኳሽ አለው ራሱ አይደል እንትን የሚለው እኮ እስቲ ያነሳል። እንትን ውስጥ ቁጭ ብለህ ምንድነው ሲቹዌሽን ሩም ውስጥ ቁጭ ብለህ እያንዳንዱን ታያለህ ምናምን ነገር ኦፒም አሉ። አንዳንዴ ኦፒ ለምሳሌ ኦፒዎች ላይ ጂፒኤስ ይገጠምና በዛ ጂፒኤስ አማካኝነት አካባቢው ተለይቶ በዛ ኦፒ አማካኝነትም ጥቃት ይፈጽማል የሚል ነገር ነው። እና እነዚህ አካላት ላይ ጉዳት መድረሱ ምናልባት ከመንግስት ወገን ሆነው ፋኖን የሚታገሉት የሚሊሻ ኃይሎች ላይ ለኮንስፓይረሲ የተጋለጠ እንዳይሆን ማለት መንግስት እኛን የሚያጠቃን ከሆነ እኛ ምንሞት ከሆነ ከፋኖ ጋር መታገላችን ትርጉም አልባ ነው የሚል ነገር አይ ቲንክ ናሬቲቭ ሴት ሊያደርጉ ይችላሉ። የፋኖ ታጣቂዎች ደግሞ የውሻ ሞት ከሞት የማይረባ ሞት ከሞት ከኛ ጋር ሁኑና መንግስትን ውጉ የሚል አንድ የፖለቲካ ምንድነው ፕሮፓጋንዳ በደንብ ለመንዛትም የሚመች ነገር ነው። ደጋፊዎቹም የፋኖ ደጋፊዎችም ይሄንን ነገር ካፒታላይዝ አድርገው ጥሩ ፕሮፓጋንዳ ሲያወሩትም ተመልክቻለሁ የሚል ነገር ነው። እንግዲህ መከላከያ ነው መግለጫውን ያወጣ። እንግዲህ አሁን ቢቢሲ ነው የዘገበው። ቢቢሲ የመከላከያን ሶርስ ጠቅሶ መከላከያ በስተት ነው ዘመቻ ሊካሄድ ነበረ። በእርግጥ ይሄ ነገር እንግዲህ ሀፕን ያደርጋል። አንዳንዴ ድሮን በስተት ከዚህ ላይ ነገር እንትን የማደርገው ነገር ምንድን ነው? እኔ አሁን ጥሩ ነገሩ ምንድን ነው? ቴክኖሎጂ ነው፣ የሰው ልጅ አይደለም። ገብቶሃል? መሳሪያ ነው፣ ሊሳሳት ይችላል። ይህንን ስህተት ራሱ ይቅርታ ማለት እንኳን ትልቅ ነገር እኮ ነው። የሚገርመኝ ነገር ማለት ነው። በተሳሳተ መንገድ ንጹሃን ልትመታ ትችላለህ። ወይ ኢንፎርሜሽን አሳስቶ ሊሆን ይችላል፣ ወይ ታጣቂዎች ከንጹሃን አካባቢ ታይቶ ሸውዶ ዲሲቭ አድርገው ሊሆን ይችላል። ገዛ ነገር አለ። ለምሳሌ የሀውዜንን ታሪክ ታውቃለህ አይደል? እዛ አካባቢ ያለውን ህዝብን ለማነሳሳት ሻዕቢያ ወያኔ የተጫወተችውን ጫወታ እንደዛ ትሪኪዎችም ሊኖሩ ይችላሉ። ግን ዋናው ነገር ንጹሃን ስነኩ ይሄ ነገር በስተት ተፈጽሟል ብለህ ሪኮግኒሽን ሰጥተህ ይቅርታ መጠየቅም ትልቅ ነገር ነው። እኔ ባይዘው ይሄን ነገር እንደ መልካም ነገር ነው የሚታየው ምን ነገር ነው የታየኝ ነገር። በጣም ግሩም። ወደሚቀጥለው መረጃችን ወደሚቀጥለው መረጃ እንግዲህ ስንሄድ አቶ ጀዋር እና አቶ ኤርሚያስ ለገሰ መካከል እንግዲህ ሰሞኑን አደገኛ ሰጣ ገባዎች የተሰሙ ነበረ። ኤርሚያስ እንግዲህ እንደምናስታውሰው በማህበራዊ ሚዲያ ላይ የተለያየ ነገር አንዴ ጀዋር ታስሯል፣ በቁጥጥር ስር ውሏል። የጀዋር ፋይል የጀዋር እንትኖች ፋይሎች ስታዩ የእነንትና ሞት ጉዳይ በጀዋር ታዘዘ ምናምን የሚል ነገር የተለያየ ነገሮችን መረጃዎች አግኝቻለሁ እያለ እያወጣ ነበር። ይሁንና መጀመሪያ አካባቢ አንዳንድ ሚዲያዎች ደግሞ በምናብ የታሰረውን ጀዋር በምናብ አናገር ነው እስከማለት ድረስ የሚሄዱበትና ነገሩ የምናብ ነው የምኞት ነው እንጂ ጀዋር አልታሰረም፣ ጀዋር ምንም ችግር ውስጥ አልገባም ብሎ አረጋግጠናል ብሎ ደግሞ የሚጽፉም አሉ። ይሄ ሁሉ ነገር የሚደረገው ከኢትዮጵያ ድንበር ውጭ ነው፣ እኛ ጋር አይደለም፣ አናውቅም። ገብተዋል አይደል? እዛ ውጭ ያሉ ሰዎች ናቸው ከሚዲያ የምናያቸው ነገር ማለት። አሁን ግን ጀዋር ብቅ አለና ትላንትና ይህን ጉዳይ ወደ ፍርድ ቤት ወስደዋለሁ። እኔም ብቻ አይደለም ከኔ ጋር አብረው የሚሰሩትን ተቋማቶችም ጭምር ነው። እነሱም ስም እየጠፋ ስለሆነ ይህን አስደግፌ ወደ ፍርድ ቤት ወስደዋለሁ የሚል መመሪያ ነው ያስቀመጠው። እንዳው ኤርሚያስ ይህን ነገር ከመሬት አንስቶ ፈጥሮ ነው ወይ የሚያወራው? ፈጥሮ ከሆነ ምንድን ነው ኢንቴንሽኑ? አሁን ለምሳሌ ደረጀ የታሰረ ካልኩ አይ አለመታሰሬን ነገ ወጥተህ የምታረጋግጥ ጀስቲፋይ የምታረግ ከሆነ እኔ ወራዳ ነው የምሆነው ማለት ነው። ገብቶሃል አይደል? ወይ ደግሞ ልታሰር ነው ብዬ እንኳን ባወራ አልታሰረም በሚል ነገር ታስሯል ካልኩ በቃ ገብቷል ማለት ነው። ሁለተኛ የደረጀ ፋይል ላይ እንዲህ ነገር ተገኝቷል ብዬ ካወራው የሆነ በእጄ ያዝኩ መረጃ ሊኖረኝ ይገባል፣ ወይ የሰጠኝ አካል ሊኖር ይገባል። ነገ ኮትድ ማድረግ የሚችለው ከዚህ ነው ያገኘው መረጃውን ብዬ ማስደገፍ የሚችለው። ይሄ በሌለበት ነው ወይ ኤርሚያስ የሚያወራ? አንደኛው ጥያቄ። አይ በቂ መረጃ ይዞ ነው ወይ የሚያወራው ምለው ነገር ነው። አንድ ግን ማመን የምንችለው ጀዋር ሳይታሰር ታስሯል ብሏል ኤርሚያስ።
ታስሯል። ለምን አለመታሰሩን ወጥቶ ስለጻፈ መቼም አሜሪካ እስር ቤት መሆን ይጽፋል እንዴ? አይታወቅም። አይ በቃ ማለት ያው እንግዲህ እንደምታውቀው ኤርሚያስ የመንግስት ደጋፊ አክቲቪስት ሆኗል አሁን አይደለ? ከዚህ ቀደም በጣም መንግስትን የሚያነውር በጣም በጠያፍ ቃላት ይሄ መንግስት የሚገልጽ ነበረ። ከዛ በኋላ የፋኖ ደጋፊ ሆነ። ከዛ የቲፒኤልኤፍ የህወሓት ደጋፊ ሆነ። ጦርነቱ እንደውም የመንግስትና የህወሓት ጦርነት በነበረበት ጊዜ የህወሓት ደጋፊ ሆኖ ነበር እና ወደ 5 6 7 8 አቋሞች የያዘ ነው እንግዲህ እንደ ፐርሰናሊ ስትመለከተው አሁን የመንግስት ደጋፊ ነው እና መረጃዎችን ወደ አደባባይ ሲያወጣቸው በጣም በደንብ በጥንቃቄ መመንዘር ያለባቸውና ፖለቲካሊ ምን አንድምታ አላቸው የሚለው ነገር መመልከት አለብን። ተራ ዜጋ ወይም ደግሞ ተራ አክቲቪስት እንደሚያወራው አይደለም ኤርሚያስ የሚያወራው። ጀዋር ታውቀዋለህ፣ ከመንግስት ጋር ቁርቋሶ ገብቷል። ፖለቲካሊ አይ ቲንክ በጣም ተሰሚነቱ በጣም ተቀዛቅዟል። እንደውም ጀዋር ከብሔር ፖለቲካ ካምፕ ወጥቶ የኢትዮጵያ አክቲቪስት አይነት ነገር ጨዋታም እየተጫወተ ነው። እንደውም አሁን ፌስቡክ ላይ ስመለከት በእኔ ጉዳይ ያሰባችሁ የኢትዮጵያ ወገኖች ምናምን ብሎ መረጃውን በጣም ለጥጦት ለመላው ኢትዮጵያ ሕዝብ መልዕክቱን ያሳለፈው ነገር አለ። እንዳልከው ታሰረ አልታሰረ የሚለው ነገር ብቻ ሳይሆን እኔ አሁን ኤርሚያስ ታርጌት የመታ ይመስለኛል በእኔ አመለካከት። ምክንያቱም የጀዋር መልስ በመስጠት የጀዋር መልስ አስጣጥ በጣም እንደተነካና ጉዳዩን እንደውም ከህግ አማካሪው ጋር ተማክሮ ወደ እርምጃ ለመሄድ ሁሉ ትልቅ ስራ እየሰራ እንደሆነ የጀዋር ምላሽ የሆነ ከፍተት አለ ማለት ነው። እኛ ማናውቀው የሆነ ሀፕን ያደረገ ነገር አለ በጀዋር ዙሪያ ማለት ነው። ስለዚህ ኤርሚያስ እንደው ዝም ብሎ እንደው በአደባባይ ዝም ብሎ እንደው በድፍረት በለጸጉ ሀገር ተቀምጦ እንደው በድፍረት ዝም ብሎ አብቶ ሰው ላይ የሚለጥፍ አይመስለኝም። እሱም እኮ አልኩ እኮ ምንድነው መሰለህ ታውቃለህ ወይ መረጃውን ያገኘበትን አሁን አንድ ምንድን መሰለህ የትንተና ችግር እየተፈጠረ ያለው ነገር ማለት ነው። አሁን እንደ ዜና ቢሆን የጀዋር እኮ ታሰረ እኮ ዜና ነው እኮ የሚሆነው እኮ መታሰሩ ዜና ከሆነ እኮ ፋክቹዋል ነገር ነው። ፋክት ላይ ሆነ ሶርሱን ከየት እንዳገኘ ምንድነው አስተማማኝ መረጃ ያገኘበትን አጣቅሰ መታሰሩን ትናገራለህ ማለት ነው። አለቀ ማለት ነው። እንደዚህ ነው እኮ እንትን ያቀረበው ግን ኤርሚያስ እኮ ያቀረበው እንደዚህ ነው እኮ። ማን ነው ኮት ያደረገው? ከየት አገኘው ነው? አሁን ትልቁ ችግር እሱ ወይ ፖሊስ ጣቢያ አለ ወይ እንትን አለ የታሰረበት ቦታ ማለት ነው። ስቴሽን ይኖራል አይደል? ከዛ ምናምን እንደዚህ አጣቅሰ ነው ማቅረብ ያለበት። እንግዲህ ዲስክሎዝ ማድረግ አንዳንዴ እኮ የመረጃ ምንጭን ዲስክሎዝ አታድርግ ያለ ኢቲክስ አንደኛው የጆርናሊዝም ኢቲክስ አይ ቲንክ አካል ነው አይደል? ዲስክሎዝ እንድታደርግም አትገደድም ማለት ነው። እኮ እስር እኮ ነው እኮ በቃ እኮ የሆነ ቦታ ታሰረ አይደል? የሆነ ተቋም ውስጥ የምታሰሯ ያን ተቋም እኮ እንትን አድርጌ እኮ እንትን ታደርጋለህ እኮ ምንም ሀይደን የሆነ ምስጢር እኮ አይደለም እኮ ታስሯል ከሆነ ሰውየው በግሉ በአካል መታሰሩ እርግጠኛ ከሆነ መታሰሩ እርግጠኛ ያሰረው ተቋም አለ አይደል? ያንን እኮ ኮት አድርጌ ትዘግባለህ አይደል እንዴ? እሱ ነው ይሄ ምስጢር የሚሆን ነገር አይደለም። ለምሳሌ ምስጢራዊ መረጃ ቢሰጡ የምታምንበት ነገር ግን ስሙን የማጠቅሶ ያን ኮት አድርጌ ታስገባ ትችላለህ። ይሄ ግን እስር ነው። የሰው የታስሯል ካል ማቅረብ ነው። ሁለተኛ መታሰር ብቻ አይደለም፣ ፋይሎቹ ላይ የሰዎች ሞት ኢትዮጵያ ውስጥ ከሆነ ሞት ሁሉ ይላል እኮ አንዳንድ ብዙ መረጃዎች አሉ። እዛ ትእዛዙ ከጀዋር ተሰጠ የሚል ነገር ያለ ምን ማህበራዊ ሚዲያ ላይ አይቻለሁ ነው። አሁን ይሄንን ማህበራዊ ሚዲያ ነው እኛ ኮት አድርገን የምናወራው ገብቶሃል አይደል? ስለዚህ እንደዚህ አይነት ነገሮች መረጃ ካለ ተጨባጭ ነገር ሳይኖር ፈጥረ የምታወራበት ምንድነው ግራውንድ? ወይስ የሆነ ነገር እኛ ያላወቅ ነው የሆነ እየሄደ ያለ ነገር? ጀዋር ማወጥቶ መልስ በአሰጣጡ ስታይ ለምን ንቋልቶ ጀዋር ነርቨስ መሆኑና አስጣጡ ስትመለከት ለምን ንቋልቶ የሆነ መስመር ላይ ተገናኝተዋል ሁለቱ። ስለዚህ የሆነ ነገር አለ ማለት ነው። ጀዋር በህግ የሚፈለግበት የሆነ ጉዳይ አለ ወይ በስሎ ፊት ለፊት አልወጣም፣ ለእስራ አልዳረገም፣ ግን የተፈለገ ሊሆን ይችላል አናውቀውም። ሊክ ተደርጎለት ነው ለኤርሚያስ ሊክ ተደርጎለት ኤርሚያስ ያችን በደንብ ደርዝ ሰጥቷት ወደ ማህበራዊ ሚዲያ መጣ። እንደዛም ሊሆን ይችላል። ኤኒዌይስ ውድ አድማጭ ተመልካቾቻችን የጀዋርና የኤርሚያስ ጉዳይ ኤርሚያስ የሚለው ታስሯል ይላል፣ ጀዋር ደግሞ ነፃ ሰው ነኝ ያለ ይጽፋል። እንደዚህ አይነት ልዩነት ያለው ነገር እንዴት ሊፈጠር ቻለ? ኤርሚያስና ጀዋር መካከል ያለው እውነታ ምንድነው የምታያችሁ ብለው ጉዳይ ሐሳባችሁን እንድትሰጡን እየጠየቅን አይ ቲንክ ወደ መውጫ ጉዳያችን እንሂድ። ወደ መውጫ ዝግጅታችን እንግዲህ የመውጫው እንትን እንግዲህ ትራምፕ አዲስ ሐሳብ ይዘው ብቅ ብለዋል። የዛሬ ስንት በዛኛው ሲዘናቸው የሆነ አቅርበዋል ሳይሆን እንደውም ታፈነደዋለች ግብጽ ነው ሲሉ አይ መጀመሪያ ሐሳቡን አቀረቡ። ሁለቱን ለማደራደር የሚል ባለ ሐሳብ አቀረቡና የሐሳብ ላይ ምንድነው የምለው ኢትዮጵያ በድርቅ ጊዜ የምትለቀውን ውሃ ዝናብ እምቢ ካለ ህዳሴ ግድባችን ለግብጽ እንደሚሄድ የሆነ
ምንድነው የሚባለው ሞኝ ደጃፍ የሚባል ነገር እንደዛ አይነት ነገር ውሃ ይዘን ዝናብን ቢካለ እኛ የተቸገር ለግብጽ ውሃ እንደምንልክ አይነት ነገር የሚያቀርብ ከሞኝ ደጃፍ ሞፈር ይቆረጣል ፕሮፖዛል ነበር የቀረበው። ይሄ ኢትዮጵያ ነው እንደዚህማ አንቀበልም በሚል ነገር አለፈ። አሁን ደግሞ አዲስ አድርጎ ኢትዮጵያና ግብጽን አደራድራለሁ ብሎ ለአልሲሲም ደብዳቤ ጽፎለታል። ደብዳቤው ይፋ ወጥቷል። የሚገርም ነገር ደብዳቤው ግልባጩ ለማን ቢሆን ጥሩ ነው? ዩኤኢ እና ሳውዲ አረቢያ ተደረገላቸው ግልባጩና እዛ ደብዳቤው ላይ ምን ይላል መሰለህ? ኢትዮጵያ ኃይል ማመንጨቷን ተጠቅማ ኃይል እንድታመነጭ ኃይሉንም የምታመነጨው ኤሌክትሪክ ለግብጽ እንዲሸጥ ለሱዳንም እንዲሸጥ ከዛ ተጠቃሚ እንድትሆኑ በድርቅ ጊዜ ይላል። ግን ቁጥሩ አልተጠቀሰም እንጂ ውሃ እንድትለቅ ይላል። ይሄ ውሃ መልቀቅ የሚባል ነገር አስገዳጅ ሆኖ ለምንድን ነው መምጣት ያለበት የሚለውን ነገር ነው። ይሄ ቀጥታ የግብጽን ኢንተረስት የተገለበጠ ነው። ስለዚህ እንደንትን ይዘንላቸው ውሃ እኛ የጠማን ውሃ ልልክላቸው ማለት ነው። ይሄን ኢትዮጵያ ትቀበላለች ወይ የሚለውን ነገርም ሐሳቢ ማድረግ አለበት። ግን ዋናው ነገር እኔ በዚህች ሰዓት ይሄ ቀጠናው እንዲህ አይነት ጡዘት ውስጥ በገባበት ሰዓት ላይ ትራምፕ ቺን ሐሳብ ይዞ መምጣታቸው ምንድነው ኢምፕሊኬሽኑ? ፖለቲካል ኢምፕሊኬሽኑ የእስራኤል እዚህ ጋር ለሶማሊላንድ እውቅና መስጠቷን ተከትሎ እስራኤልና ግብጽ ሊያዙ በደረሱበት ሰዓት ላይ ኢትዮጵያ ደግሞ ከምንም ጊዜ በላይ ከእስራኤል ብቸኛ ወዳጅ ሆና በተመረጠችበት በዚህ ሰዓት ላይ እሷም ለራሷ ብሔራዊ ጥቅም ስትል ትራምፕ ይሄን ሐሳብ ይዞ መጡት። እውነት እኛን ሊጎዱ ነው ወይስ ግብጽን አፈርድሜ ሊያበሏት ፈልጎ ነው የሚል ነገር መተንተን መቻል አለበት። ግብጽ ከዚህ በኋላ ለትራምፕ በዛ ልክ አስፈላጊነቷ በዛ ልክ ነው ወይ? አሁን እኮ ሶማሌላንድ እኮ ከበቀሉ እኮ የነ ግብጽ አስፈላጊነት እኮ የሞተ ይሄዳል በቃ። ግብጽ በወቅቱ እና መስጠቷ አረብ ሊግ ሀገር ሆና ይሄ ነገሮች ናቸው እንደ አድቫንቴጅ ታይቶላት ብዙ ነገሮችን የምትደረግበት ሁኔታ ፕሪቪሌጅ የምትደረግበት ሁኔታ ነበሩ። አሁን ግን ሌላ ተፎካካሪና ሌላ ኒው ኢመርጅድ እንደፈለግ አድርገህ ጆሮዋን እየቆረጠጥክ ወደዚህና ወደዚህ የምታረጋት ሀገር እየፈጠሩ ነው ያሉት። ስለዚህ አሁን ትራምፕ ሪሊ በዛ ደረጃ ለግብጽ የሚጨነቁ ይመስላል ወይ? እዚህ ላይ እስቲ ሐሳብ ይጨምር። እሺ፣ ሁለት ነጥብ። አንደኛው ነጥብ እኔ የአሜሪካ ፕሬዚዳንቶችን አላምናቸውም። አንደኛ የአሜሪካ ፕሬዚዳንቶች በነገራችን ላይ ውሳኔ ላይ የሚደርሱት ዝም ብለው ከመሬት ተነስቶ አይደለም። ኢቭን ሩሲያ፣ ቻይና ራሱ ሎቢስት ትቀጥራለች ታውቃለህ። እና ግብጾች በዚህ ረገድ በጣም ጠንካራ ናቸው፣ ጎበዝ ናቸው። ኢንተረስታቸውን የአሜሪካ መንግስት እንዲገዛው በሎቢስቶች አማካኝነት ተጽዕኖ ያሳድራሉ። ከዚህ በተጨማሪ ደግሞ እዛ አካባቢ ያለውን የፖለቲካ አጠቃላይ ኤጀንታቸውን ይጠቀማሉ። በዛ ስራ ሰርተው እንግዲህ ትራምፕ እጅ ላይና የትራምፕን ሀሳብ ተቀባይነትን ያገኙ ይመስለኛል። በዚህ ረገድ ማለት ነው። አንዴ ነው። ሁለተኛ ጠቅላይ ሚኒስትሩ አሁን ያለው ሽኩቻ፣ ዓለም ላይ ያለው ሽኩቻ ለእኛ ኢንትረስት መጠቀም አለብን የሚለው ነገር ተናግሯል እዚሁ ጋር ማለት ነው። ኢንትረስታችን ከዚህ አንጻር ማለት ነው። ለምሳሌ ኢንትረስታችን ምንድን ነው? እንግዲህ ከህዳሴ ግድብ አንጻር ግድቡ ተገድቧል። ትዝ ካለህ ኢትዮጵያ እኮ ግድቡን የገደበችው ልክ የአረብ ስፕሪንግ በተነሳበት ጊዜ ነበር እና ያ ቀውስ ምን አድርጓል? አጠቃላይ አይኑ ማለት ነው ወደ ኢንተርናል ክራይሲስ ላይ በሚያደርግበት ጊዜ ኢትዮጵያ ስራዎችን ሰርታለች ማለት ነው። አሁን ጡዘቱ በጣም አይሏል። የዓለም ጡዘት እንደምታውቀው ግብፅ እዚህ ሶማሊላንድ ላይ ሶማሌ ላይ በጣም የተራወጠች ነው ከኤርትራ ጋር። ይሄ ውጥረት ኢንፌቨር ኦፍ ኢትዮጵያ እንዲሆን ማድረግ የኛ ትልቅ ስራ ነው መስራት ያለብን። የአሜሪካ ተጽዕኖ አሜሪካ እንዳልከው እንግዲህ ትራምፕን አንዳንዴ የትራምፕን አቋም በሁለት መንገድ ነው የምትመለከተው። የትራምፕ ግላዊ የሆነ ስብዕና አላቸው፣ በራሳቸው ዊርድ የሆነ ማንነት አላቸው። ከዛ አንጻር መረጃዎችን ያስተላልፋሉ። ሁለተኛ ደግሞ የራሱ የአገሪቱ ፖሊሲን በትራምፕ አማካኝነት የሚታለፍበት ሁኔታ አለ። ስለዚህ አሁን የአሜሪካ መንግስት ግብፅን በተመለከተ ሚድል ኢስት ያለውን ክራይሲስ ሃንድል ለማድረግ እስቲ ግብፅ አሁንም አስፈላጊ ናት የሚለው ነገር ከግብፅ ከአሜሪካን ፖሊሲ አውጪዎች አይምሮ እንዳልወጣ ነው የሚያሳየው። እና ከኢትዮጵያ ወገን ካውንተር የምናደርገው አንደኛ ዲፕሎማሲ አካባቢ በምንሰራው ስራ ነው። ሁለተኛ እንዳልከው በግብፅ እጅ በመጠብዘዝ በእሷ ኢንትረስት በእሷ ፍላጎት አሜሪካ እኛ ላይ ጫና የምታሳድርበት ሁኔታ እንግዲህ እነ እስራኤልንም በመጠቀም ሊሆን ይችላል። እስራኤል አሁን አዲስ አሊያንስ ነች የኢትዮጵያ ሰጥቶ በመቀበል መርህ ኢትዮጵያ እጅግ በጣም አስፈላጊው ሀገር ለእስራኤል በዚህ በቀጠናው ላይ ነች እንደሆነች ይታወቃል። እና እነዚህን ነገሮች በደንብ ካፒታላይዝ ማድረግ ያስፈልጋል። ኢቭን የጂዊሽ እና የእስራኤል ወይም የእስራኤል ሀገር ማንነት ያላቸው ከአሜሪካ ፖሊሲ አውጪዎች ጀርባ አሉ፣ በጣም ኢንፍሉዌንሻል። እነሱን በመጠቀም ራሱ የኢትዮጵያን ኢንተረስት ካፒታላይዝ ማድረግ የሚቻልበትም አማራጭ እጅግ በጣም መጠቀም እጅግ አስፈላጊ ነው ይመስላል።
መልካም እንግዲህ የዛሬውን ፕሮግራማችን በዚህ ብንቋጭ መልካም ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተም የትራምፕ ሐሳብ አሁን የመጣው የትራምፕ ሐሳብ ለኢትዮጵያ ምን ይዞ ይመጣል፣ ምን አደጋ ደግሞ ሊያመጣብን ይችላል የሚለው ጉዳይ ላይ የራሳችሁን ሐሳብ እንድትሰጡን እየጠየቅን በድጋሜ ኢትዮ ውይይትን ሰብስክራይብ አድርጉ። ውይይታችን ለሌሎች ተደራሽ እንዲሆን ሼር፣ ላይክ እንድታደርጉ እየጠየቅን የዛሬው ዝግጅታችን በዚሁ ላይ እናጠቃላለን። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ